በነገራችን ላይ ቅድስቴ ማመን አቅቷታል። ምክንያቱም ብሩክ ከመምጣቱ በፊት ሞገስ ደብዳቤ ሰጥቷት ነበረ። ምንድን ነው እሱ ስትልም መጀመሪያ ተረጋጊና እስኪ አንብቢው አላት። ከዛም ይሄንን ደብዳቤ እያነበበች በጣም ተደናቅጣለች፣ ማመን አቅቷታል። ምክንያቱም እንደ ድንገት ነው ብሩክ ከቻለው ማለት ነው። እናም ለዛ ነው በጣም ተደናግጣ ግራ ተጋብታ ሳለች እንዴ ቅድስቴ ሰላም አትይኝም እንዴ እያለ ብሩክም ብቅ አለ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። እናም ብሩክ በመምጣቱ በጣም ግራ ተጋብታለች፣ ተደናግራለች። ሲቀጥልም ደግሞ መድብል በዚህ አጋጣሚ በጣም ጀግና ነው። እውነቴን ነው የምላችሁ። ለብሩክ ሲል በጣም ብዙ መስዋዕትን ከፍሏል። ራሱን አሳልፎ መስጠት ካለበት ራሱን አሳልፎም ሰጥቷል። እንዲሁም ደግሞ በዝና እጅም ተደብድቦ ነበር። ነገር ግን ዞሮ ዞሮ ያሸነፈው ራሱ መድብል ነው። በስተመጨረሻም አሁን ላይ ዝና በቁጥጥር ስር እንዲውል ያደረገው መድብል ነው። በነገራችን ላይ መድብል በጣም በጣም ጎበዝ ነው፣ ሲበዛ ማለት ነው። እንዴት ታናሽ ወንድሜማ እንደዚህ ሆኖ ጭራሽ ዝም አልልም እያለ እየተጋፈጠ ይገኛል። በስተመጨረሻም በሽጉጥ ግንባሩን ካለው በኋላ ነው በቁጥጥር ስር እንዲውል ያደረገው። እናም ሞገስም ጓደኛዬ ጠፍቶማ እኔ አርፌ መቀመጥ የለብኝም ሉላዬ፣ አንቺ ብቻ ተረጋጊ፣ አንቺ ከእንግዲህ እኔ ብቻ ነሽ እያለም እናም ብሩክን ከመድብል ጋር አብረው ሁለቱም ሲያፈላልጉትም ነበረ። እናም ቅድስት በጣም ግራ ተጋብታለች፣ በጣም ተደናግጣለች። ደብዳቤውንም በማየት ተደናግጣ ሳለች እንደ አጋጣሚ መጣና አንዴ ቅድስቴ ምን ሆነሻል? ለምንድን የደነገጥሽው? ለምንድነው ሰላም ማትኝ ሲላት ሁላ እኔ ማመን አቅቶኛል፣ የእውነትም ጋሼ ነህ ስትለው አዎ እኮ ለምንድነው ሰላም የማትኝ እያላትም ሲጠይቃትም ከዛ ሞገስ ክትክት ብሎ ሳቀ ማለት ነው። እንዴ ምን ሆነሽ ነው? ለምንድን የደነገጥሽው? በሰላም ነው ቅድስት ያላት። እንዴ ሞገስ ማመን አቃተኝ እኮ በቃ እንደዚህ በድንገት ከች ይላል ብዬ አላሰብኩም እያለችም በእርግጥ እሷን ያስደነገጣት ይመስለኛል። በጣም ስለምትወደውና ስለምታፈቅረው በጣም ትልቅ ቦታ ትሰጠዋለች። ሁላችንም እናውቃለን። ያው ሁላችንም እንደምናውቀው ቅድስት በጣም በጣም ለብሩክ በጣም ትልቅ ቦታ ነው የምትሰጠው፣ ጋሽዬ እያለች ምናምን ማለት ነው። እናም ሲቀጥል መሀሌት ጉድ ሆነች ማለት ነው። እሷማ በቃ መጨለሏ ነው። ምክንያቱም የብሩክን ቤት የራስ ያደርጋለሁ እያለች ምሳሌንም እገላለሁ እያለች በስተመጨረሻ እሷ ራሷ ጉድ ነው የሆነችው። ማንም በመተማመን ዝና በመተማመን ዝና አሁን ላይ ጉድ ሆኗል። ምክንያቱም መድብል በጣም እየፈለገው ነው። በጣም እንደውም አጠፋዋለሁ ነው በቃ። የመድብል ሀሳብ ምንድን ነው? ዝና በጣም ክፉና ጨካኝ ስለሆነ አስቀድሜ እሱንና የስራ ባልደረባዎችንም ጭምር ማጥፋት አለብኝ ሲል ይናገራል። ከዛም በኋላ የሚገርማችሁ ነገር ምሳሌ እውነት አሳዘነችኝ ማለት ነው። ብሩክ ከመምጣቱ በፊት በባለፈው ፓርት ከተመለከታችሁ ምንድን ነው ያለችው? አባዬ ናፍቆኛል ስትል በጣም ያሳዘነችኝ የምር። በእርግጥ ድራማ ይሁን እንጂ አንዳንዴ በገሃድ ስንመለከት ቤተሰቦቻችን በሆነ ምክንያት የሆነ ቦታ ጥፍት ሲሉብን የሆነ ነገር ሲፈጠር እውነት በጣም ነው ልባችን የሚሰበረው ማለት ነው። እና ምሳሌ በእርግጥ ልጅ ናት፣ ምንም አታውቅም። ያለውን ሚስጥር ደግሞ ለእሷም አልነገሯትም። ምክንያቱም መቋቋም የምትችል አይነት ልጅ አይደለችም፣ ገና ናት እሷ። ይመጣል ይሏታል እንጂ እንደዚህ አይነት ችግር እንደደረሰበት በምን ምክንያት እንደጠፋ አይነግሯትም። ምክንያቱም ልጅ ስለሆነች እንድትጎዳ ስለማይፈልጉ ቅድስት በጣም ነው የምትንከባከባት፣ ከመጠን በላይ በጣም አይምሯን ትጠብቃለች፣ አቅፋት ታስተኛታለች። በቃ እናት በሏት። ቅድስት ለምሳሌ እናት በሏት። እና አንዳንድ ጊዜ መልካም ሰዎች ከጎናችን ሲኖሩ እናም እንዳልኳችሁ ልክ እንደ ቅድስት መልካም ሰዎች ከጎናችን በሚኖሩበት ሰዓት ነገሮችን ለማስተካከል ይቀለናል ማለት ነው። ለምን ብሩክ በእንደዚህ አይነት አጣብቂኝ ውስጥ ባለበት ሰዓት ምሳሌን ምን ያህል እንደምትንከባከብ ምን ያህል አይምሯን እንደምትጠብቅ አስባችኋል? በባለፈው ፓርት ላይ ምንድን ነው ያለችው? ቅድስቴ ስጋ አምሮኛል ነው ያለችው። ቅድስቴ ስጋ አምሮኛል፣ ጥብስ አምሮኛል። ከዛ ቅድስት ደነገጠች። ብር ኬት ላምጣ? ኬት አምጥቼ ልስራላት? ጋሼን እንዳልጠይቀው ጋሼ የለም፣ መድብልን እንዳልጠይቀው መድብል እዚህ የለም። ማንን አበድረኝ ልበል?
ሞገስንም እንዳልጠይቅ ሞገስና መድብል የሉም፣ ሄደዋል አብረው። አሁን እንዴት ነው የምሆነው? እነሱ ጋሽን ፍለጋ ሄደዋል። ከየት አምጥቼ ላብላት? በቃ ግን ለእሷ እሺን ያለቻት ቅድስቴ እኔ ስጋ መብላት አምሮኛል፣ ናፍቆኛል፣ ስጋ ግዢልኝ አለቻት። ያው ልጅ አይደለች ምን ታውቃለች። ከዛ ምሳሌ የእኔ ልጅ እሺ እሺ አሁን ነው ምሰራልሽ ነው ያለቻት። እውነት በጣም ነው ያሳዘነችኝ እዚህ ጋር። እውነት አንዳንድ ጊዜ ይገርማል። እና በቃ እሺ ብላ አይምሯን የጠበቀችው ግን እንዴት አድርጌ መስራት አለብኝ፣ ምሳሌን እንዴት ማስደሰት አለብኝ በሚለው በቃ ስታስብ ምን ስትል መጨረሻ ላይ ግራ ተጋባችና ለማን የተናገረችው? ለዳጣ። ዳጣ ደግሞ ችግር የለም የሚያበድርሽን ሰው እኔ ያመጣለሁ፣ ከዛ ደግሞ አባዬ ይከፍለዋል፣ ውሰጂ ከሱ ተቀበይ፣ 1000 ብር ውሰጂ፣ ከዛ በኋላ ለአባዬ ነግረውና አባዬ እንዲከፍል አደርጋለሁ ስትልም አይ 700 ብር ይበቃል፣ ምሳሌ ብቻ እንድትበላ ፈልጋለሁ፣ ምሳሌን እንዲከፋት አልፈልግም፣ አባቷ እንድታስታውሱ እኔ አልፈልግም፣ ስለዚህ ምሳሌ የልጄ ብቻ እንድትበላ ነው የምፈልገው አለች ማለት ነው ቅድስት። ምክንያቱም ቃል ገብታላታለች። እኔ ከእንግዲህ ላንቺ እንደ እናትሽ ተመልከችኝ፣ እኔ እናትሽ ነኝ፣ እናም ደግሞ ከቻልሽም እማዬ በይኝ ብላታለች ከዚህ በፊት። ያው ልጅ ስለሆነች እየረሳች ቅድስት ትላለች እንጂ እማዬም ማለት ትቻለች፣ ፈቅጄልሻለሁ ብላ ነበረ። ግን አሁንም ልክ እንደ እናቷ ነው የምታያት። ምሳሌ ቅድስትን በጣም ነው የምትወዳት፣ በጣም በጣም ከመጠን በላይ ማለት ነው። የሆነ ነገር ሲያስፈልጋት ቅድስቴ ይሄንን ፈልጋለሁ፣ ቅድስቴ ይሄንን አድርጊልኝ ትላታለች። ቅድስትም ደግሞ ከማድረግ ወደ ኋላ አትልም፣ የምትችለውን ለማድረግ ነው የምትጥረው። ከዛ ዳጣ ደግሞ ቀልደኛ አይደለች። በቃ ድንግላችንን ፖሽረውና እንጋብዛት እንዴ! የምራት ሳቀች። ድንግላችንን ሽጠ ነው በቃ እናብላት እንዴ እንጋብዛት እንዴ ጥብስ ምናምን ስትል፣ አረ እንደዚህ አትበይ ብልግና ነው እንዴ፣ ልጅ እኮ ናት፣ እንደዚህ አይነት ንግግር እንዳትናገሪ፣ እኔና አንቺ እሺ ችግር የለውም ግን በሷ ፊት ምንም አታውሪ፣ ብቻ የሚያበድረኝ ሰው እባክሽን ፈልጊልኝ አለች። ችግር የለም የሚያበድርሽ ሰው አይጠፋም፣ ነገር ግን መክፈል ካልቻልሽ አባዬ 700 ብሩን እንዲመልስለት አደርጋለሁ፣ ከፈለግሽ 1000 የፈለግሽውን ውሰጂ፣ አሁን እኮ ታድያለሁ፣ ቤተሰብ አለኝ፣ አባዬ የምትፈልጊው ነገር አደርግልሻለሁ ስላለኝ ከአባዬ ተቀብዬ እዳውን እከፍላለሁ አለች። ተስማማች ዳጣ፣ ይመቻት። ከዛ እሺ ብላ 700 ብር ወሰደች፣ ስጋ ገዛች። ከጠበሱ በኋላ ይሄ ያበደራቸው ልጅ ራሱ አብሯቸውን የበላ አብሯቸው ከበላ በኋላ ብሬን እዚህ ጋር አምጡ ብሎ ሙጭጭ። እንዴ ስለምን ብር ነው የምታወራው እንዴ? እዚህ አሁን ከኛ ጋር አብረክ በልቴ የለም እንዴ? 500 ብር ውሰድ፣ 200 ብር የበላከው ይቆረጥብሃል አለች ዳጣ። ከዛ በኋላ ቅድስቴ እየዋለለች፣ ኧረ በፍጹም እንደዚህማ አይደረግም፣ በፍጹም እንደዚህ አላደርግም በጭራሽ አለችና ግግም ስትል፣ በቃ እኔ ስቀልድ ነው፣ አሁኑኑ አባዬ ለአንተ 700 ብር እንዲያስገባልህ እነግረዋለሁ፣ ከዚህ ቤት አሁን ለቀው ጠብላ ዳጣ ልጁን አባረረችው ማለት ነው። እዛ ልጁ ደግሞ ምን እሺ ነው ተረጋጊ እንጂ ዳጣ፣ እንዴ ምን ሆነሻል? ቆይ ብሬ ልቀበል ምናምን፣ ብሬ ልማሳ ልቀበል አልወጣም ከዚህ ቤት አለ። እንዴ ምን አስበ ነው? ቆይ አንተ ምን አስበ ነው? ሲጀመሩ ማለት ነው ይሰጥሃል፣ በቃ ይላክልሃል። ምንድን ነው አንተ አይገባህም እንዴ? ምን ለማለት ፈልገ ነው እንዴ? በቃ ይሰጥሃል፣ ተረጋጋ አለችውና ልትበላው ተነሳች። እንዴ ብሬንማ ሳልቀበል አልወጣም ብሎ ግግም ምን ያለው። ከዛም በኋላ እኔ እኮ ነገርኩ ያንተን ብርኛ አንበላም። እንዴ ብርህን እኮ ምን በላ መስሎክ ነው እንደዚህ የምትንገበገበው? ሲጀመር ማለት ነው ብርህን አባቴ ያስገባልሃል፣ 700 ብር አይደላ? አሁኑኑ አባዬ ካላስገባልህ ናና እኔን ጠይቀኝ። በቃ አመንክም አላመንክም ብሩ አሁን ይገባልሃል፣ ቤቱን ለቀውጣልኝ አለችው ዳጣ። አስፈራራቸው፣ እንደውም ልትመታው ተነሳች። አረ ከምትመችኝማ ይሄዳለው አለና ቤቱን ለቆ ሄደ ማለት ነው። ሞገስም ደግሞ ሉላየን እየተንከባከበ ነው። እናም መድብል ደግሞ ዝናን እያሳደደው ነው። ብቻ መድብል ዝናን በቀላሉ የሚፋታ አይነት ሰው አይደለም። ምክንያቱም በጣም በጣም ብዙ ተንኮል ስራዎችን እንደሰራ በሱ ላይም እንደዛተ በጣም ብዙ በቃ መጥፎ ነገሮችን፣ በዛ ላይ ደግሞ ክፉ ነው፣ ጨካኝ ነው እና ይሄንን ሁሉ ነገር መድብል ስለሚያውቅ
በጣም ተናዶን ያለው እንደውም ሽጉጥ እላዩ ላይ ደቅኖበት ነው ድራማው ያለቀ ማለት ነው። በቀጣይ ምን ይፈጠራል ብላችሁ ታስባላችሁ? በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ውድና የተከበራችሁ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። እናም ሲቀጥል ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብም ስለምታደርጉ እጅግ አርጌ ከልቤ ነው የማመሰግናችሁ። በያላችሁበት ስፍራም ሰላማችሁ እጥፍ ድርብ ሆኖ ብዝትና ትርፍርፍ ይበልልኝ እና በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? አሁን ላይ በጣም 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 አምሯል ማለት ነው። ማን መድብል በጣም ተናዷል። እሱን ገድዬ እስር ቤት እታሰራለሁ። እስር ቤት ለእኔ ቤቴ ነው። እሱ ወንድሜንና እኔን ሞገስን ሁላችንንም እንዳሰቃየን እኔ ደግሞ በአደባባይ እበቀለዋለሁ። አስቦ አቅዶ ተነስቷል። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? ሁሉንም ነገር አብረን የምናየው ይሆናል። እወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላማችሁ ይብዛ።